እውነት ለመናገር እኔ ባይፈርስ ነው ትክክለኛ ብትጠይቁ ለምን እንደሆነ ታውቃላችሁ አንደኛ ወይ እንደራደራለን ወይ ለመደራደር ለመምታትም ይጠቅማል ሁለተኛ ደግሞ ባለፈው እዚህ ቤትም ስነሳ ነበር ለምን ነው ፋኖ አሸባሪ ማይደረገው አሁን አሸባሪ ባረግ ይቻላል ማይሰበር ከሆነ ወደ ድርድር ማይመጡ ከሆነ ምናምን ከሆነ ፓርላማ አውጥቶ አፋብን ነው ምናምን ነው የሚሉት አማራ ፋኖ ብሔራዊ ንቅናቄ እሱን አንድ ስም ነው ያላቸው ከዛ ውጪ ምንም ስም የለም አሁን ተሰባብሮ አንድ ላይ ሆነዋል አሸባሪ ታለ ከሱ ጋር ተጻጻፈ ይመታል ለሱ ገንዘብ ሰጠ ይመታል ምናምን ሰው እንደበፊቱ መለማመጡ ይቀራል ማለት በሁሉም መልኩ እንቆርጠዋለን ማለት ለድርድርም ጥሩ ስለታለ አይ አልመጣም ካለ ሪሊ በመደምሰስም እንቆርጠዋለን ሶስተኛም ስለታለ ደግሞ ለመፈረጅም ይመቻል ለምሳሌ ሸኔን ስንፈርጅ አንድ ነው በአንድ በጀልማሮ ስር ነው ያለው ከዛ ተከፍሎ ሊመጣ ይችላል ሊቀር ይችላል ወያኔ ሲፈረጅ አንድ ወያኔ ነው ፋኖ ግን እንደ ፕሮቶ በቃም የተከፋፈለ ነው እንደ ፈንድሻ ተንጣጥቶ በየሰፈሩ ነው የነበረው በየዞኑ በየወረዳው ነው የነበረው አሁን ላይ ያ መሰባሰቡ ሌላኛም እነሱ ማያውቁት መርገምትም ነው ይዘው ይመጣው ባይ ዘ ዌይ ፋኖ ሽብርተኛ ነው ተብሎ ከተፈረደ አንድ ዲያስፖራ አንድ ብር አይልክም በቋቃ ነው can tell you that አንድ ባለሀብ በከና አይልክም አንድ ቀኝ የሚባለው ከመንግስት ጋር ናዛ የሚወሻከተው አንድ አታገኙ